ሌላ ላይም እኔ ኢየሱስ ገብቶኛል ኢየሱስ ገብቶኛል። ማቴዎስ ወንጌል ምዕራፍ 2 ቁጥር 10 ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት። ወድቀውም ሰገዱለት። ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም እስቲ በሉት አንዴ ደስ ይለኛል። እጅ መንሻ በሉ፣ ወርቅና ዕጣን በሉ፣ ከርቤም አቀረቡለት። ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ አገራቸው ሄዱ። ይሄ ስጦታ ቀን እኮ ነው። በቃ ዓለም ላይ ትልቁ ስጦታ ምድር ያስደነገጠ ምድር ራሱ ያልቻለችው ሼክ ያደረገችው ጊፍት። እነዚህ ሰዎች ኢየሱስ እንደሚወለድ ኮከብ ቆጣሪዎች ናቸው። ተረድተው ነው የመጡት። የሰሙት ምንድን ነው? ያወቁት ነገር አለ። ንጉሥ እንደሚወለድ ኤክስፔክቴሽናቸው የት ነው? ንጉሥ ይወለዳል ከተባልክ የት ነው? 4 ኪሎ ነው የምትሄደው እኮ። እነዚህ ሰዎች ኮከብ እየተመሩ መጡና ቀጥታ የጠረጠሩት ንጉሥ ጋር ነው ሄሮድስ ጋር መጡና እንደሚወለድ ንጉሥ ነገሩት። ደነገጠ ንጉሡ። ከዛ ምን አላቸው? ባገኛችሁት ጊዜ አላቸው እኔም እሰግድለታለሁ ንገሩኝ አለ። ያሰበው ግን ምን ሊያደርገው ነው? ሊገለው ነው። አሁን ይኸውልህ እኔ ትንቢቴን እንድትሰማልኝ ነው ፈልገው። መጡ፣ ኮከቡን እየመሩ መጡ። ኮከቡ ቤተ መንግስት ይቆማል ሲሉ 4 ኪሎን አለፈ። በካሳጂስ ሄደ። ኡራኤልን አለፈ። ግራ እየገባቸው ነው። በዚህ በአትላስ ወረደ። እዚህ ቦሌ ሩዋንዳ አካባቢ ያልተገመተ ቤት ላይ ቆመ። ማጋ ያልተገመተ ቤት ላይ እንደዚህ አይነት ቤት ላይ ቆመ። ኤክስፔክት አታርግ ማህዳሳ ይኸውልህ ማካታስ ሰዎች ካንተ ያልጠበቁትን ክብር ካንተ ያያሉ። ያልተገመተ ቦታ ኮከቡ ቆመ እና አንድ በረት ውስጥ ግርግር አለ። እስከ ዛሬ ተሰምቶ ማቅ ድምጽ እየተሰማ ነው። እዚህኛው በረት ውስጥ የበግ ድምጽ ብቻ አይደለም የሚሰማው፣ የላም ድምጽ ብቻ አይደለም። አንድ ይኸውልህ ከመላእክት ጋር አብሮ ታጅቦ የሚጮህ ድምጽ ይሰማል። ማጋዲያ ታግሬቫን ያሳ ዲጋ ተጋራ ያሳ እና የተወለደ ንጉሥ አለ። ይኸውልህ በጣም ደስ የሚል ሕፃን ተወልዶላችኋል ነው የሚለው ማካባ። እኔ ልጅ ተወልዶላችኋል አልተባለም። የተወለደችው ለኔና ለሄሚ ብቻ ነው። እየሰማኸኝ ነው? ኢየሱስ የተወለደው ግን ለዓለም ሁሉ ተወለደ። ቆመ እዛ ቦታ ላይ። እዚህ ነው ብለው ገመቱ። ሲገቡ ሕፃኑን በእናቱ ጋር በግርግም ተኝቶ አገኙት። ከሩቅ ሀገር ነው የመጡት። ጊፍት ግን ነበራቸው። ወርቅ፣ ከርቤ። ከርቤ ማለት ታውቃለህ አትሞስፌር የሚቀይር ነው። ይሸታል። ከዚህ በፊት ይሄ በረት ነው የሚሸተው። በረት ምን እንደሚሸት ታውቃለህ? ግን ይዘው መጥተዋል። ጠረን የሚቀይር ነገር ይዘው መጥተዋል። አማ ከርቤውን እዚህ ከለኮስከው ጎረቤት ይገባል። እዚህ ካነደድከው እዛ ሰፈር ይሸታል። ማጋፋን ያሳ ስሙኛው ከርቤውን አቀረቡ። አሁን ሕፃኑን ተገናኙት፣ ኢየሱስን ተገናኙት። ማካናሳካ ከተገናኙት በኋላ የሚለው ተመለሱ አይደል? አሁን ይሄ ነው ትንቢቴ። ሲመለሱ በሕልም ተረዱ። መንገድ የሚመራ መልአክ አናጋፋናስ ኢየሱስን ከተገናኙት በኋላ በትላንትናው መንገድ አልተመለሱ፣ በሌላ መንገድ ተመለሱ ነው የሚለው። እግዚአብሔር ከዚህ ፕሮግራም በኋላ በህይወት ላይ ሌላ መንገድ ያስጀምራል። ማላሃታታስ አያያያያያያያማስ ዛሬ ሰኞ ማታ ነው አይደል? ከማክሰኞ ጀምሮ የምትበላው በሌላ መንገድ፣ የምትለብሰው በሌላ መንገድ፣ ገንዘብ የምታገኘው በሌላ መንገድ። ኤላ ታራፋናሳ አንደግመውም፣ ድካሙን አንደግመውም፣ ስንፍናውን አንደግመውም፣ ኃጢአቱን አንደግመውም፣ ድህነቱን አንደግመውም፣ ድካሙን አንደግመውም። ከዚህ ሰኞ ማታ በኋላ በሌላ መንገድ ትንሽ ቁጭ በሉ። ማጋቫንያ ተኮራቫንያ ባስ እና ማጋቲያ አንዳንዶቻችሁ
ጌታን ከተቀበላችሁ ቆይታችኋል። ሆነብህ። ጌታን ካገኛችሁ ቆይታችኋል። ጴንጤናችሁ መዝሙሩን ትችሉታላችሁ። አንድ ግን የከበዳችሁ ነገር አለ። ላይፍ ስታይል መቀየር አልቻላችሁም። አሁንም ድካም ውስጥ ብራዘር፣ እኛም አልፈን እናውቃለን። አገልጋይ ሆነን በዛ መንገድ ሄደን እናውቃለን። የሆነ ቀን ግን ሪቨሌሽኑ ድጋሚ ይመጣል። አይ ግደለም፣ በሌላ መንገድ ትመለሳል። አላተራባስ ሌላ መንገድ አትፈልግም ሌላ መንገድ እስከ ዛሬ ባላገለገልክበት፣ እስከ ዛሬ ባልሰበክበት፣ እስከ ዛሬ ባልታየበት የሆነ ሰው በዚህ ቅባት ይወጣል። አንድ ይሄ ህዝብ ሁሉ እንዲጮህ የምፈልገው ትንቢት አለ ላይ እግዚአብሔር ሌላ መንገድ አለው በሉስ። አሃ ደጋዲ ገባራ በድሮ መንገድ ይጠብቋቸዋል እኮ ነፍሰ ገዳይ በድሮ መንገድ ቆሞ ይጠብቃቸዋል። ሊገላቸው በድሮ መንገድ ይጠብቃቸዋል። አያካባድ አም ሶሪ ማካባዲያማስ ከሳሽ በድሮ መንገድ ላይ ይጠብቃል። አሁን ይመጣል ይልሃል። ተገልጦልኛል በሌላ መንገድ እመነኝ፣ እግዚአብሔር ዛሬ ሌላ መንገድ ያስጀምራል። ወዳዳ ካንያስ አይላችሁ ይስሐቅ ስጥና የሚባል ምንጭ ላይ ቆፈረና ውሃ መጠጣት ጀመረ። ከዛ ጠላቶቹ ምን አሉ? ቀኑበት። መተው ምን አረጉት? ደፈኑበት፣ ተጣሉ፣ ተከራከሩት። ከዛ እልፍ አለና ሄደና ኤሴቅን ቆፈረ። እዛም መጡት። እነዚህን ምንጮች ድሮ ያቋቸው ነበር። በአብርሃም ዘመን ተቆፍሮ የነበሩ ናቸው። ሲበላ ይታወቃል። እዛ ቦታ ላይ ሲጠጣ ይታወቃል። እዛ ቦታ ላይ ሲያተርፍ ሰው ያውቁታል። መተው ደፈኑበት። እግዚአብሔር እልፍ ብሎ ሌላ ቆፈረ ይላል። እግዚአብሔር አሁን አዲስ ምንጭ ሰጠው። እሱም ሮሆቦት አላት። እንደ ትላንቱ ይመጣሉ ብሎ ሲጠብቅ አይመጡም። ለምን? አያውቁትማ። ጠላቶች እንኳን ሊደፍኑት የማያውቁትን ምንጭ ይሰጣል። ልተነብይ ነው እባክህ። ከሰው እጅ የለመዳችሁ ከእግዚአብሔር እጅ ትጀምራላችሁ። ዛሬ ትንቢት ነው የምቀበሉት። ተቀበሉ። አይ ካባሳ ሪባዲ ካባሮሴ ካባ ማይካቲቫ ታኪና ማሳ ከእግዚአብሔር ለመቀበል እጁን የዘረጋ ሰው ካለ በኢየሱስም እንግዳ ነገር እጁ ይገባል። Don't expect me like before. Expect አታርገኝ እንደ ትላንቱ። ላልስቅልህ እችላለሁ፣ አትደንግጥ። እንደ ድሮ ላልቀልድ እችላለሁ፣ አትቀልድ። እንደ ትላንቱ አይነት ፊት ላይ ኖረኝ ይችላል። ንግግሬ እንደ ትላንት ላይሆን ይችላል። አንድ ያገኘኛል፣ መንገዴን የቀየረ አረማመዴን የቀየረ ማጋፊና ካሶፕራ። ከዚህ ቤት ስትወጣ ጠላቶች የማያገኙ መንገድ ላይ ገብታል። ምንድነው? አንዴን ይው ላይ ያለ መንፈስ ሼር ማድረግ የሚፈልግ የለም። ሌላ መንገድ በልስ አናና ካሮስ ናጃቴስ ግራዲያማሶ አሃ ዲጋባራባ ባይተው አንዴ ስሙ። ፕሮፌቲክ ስፒሪት የነቢያት መንፈስ ምን አይነት እንደሆነ ልንገርህ። አትሸመድደው። ሁሉ ጊዜ ባይዘው ግርግር የሚያስነሳው ጭቅጭቅ የሚያስነሳው ለምን እንደሆነ ታውቃለህ? አንድ አይነት አይደለም። ያማካ አብድዩ እንደዚህ አለ። አገኘሁት በልና ሂድና ነገር አለው ነብዩ። ሂድ አገኘሁት በል። ተገኝቻለሁ አለ። ኧረ በለው አንተ አልልም አለ። እንዴ አግኝቻለሁ እዚህ ነው ሰፈሩ በል። ኧረ አልልም። ለምን አትልም እንዴ? አንተ እዚህ ነው ስንልህ ሩዋንዳ ነው ስንልህ ማጋፖሌ ሩዋንዳ ነው ስንልህ ድንገት ስቴዲየሙን ተከራይታ ክሩሴት ታደርጋለህ። የሆነ ሰው አሜን ይበለኛል። እዚህ ነው ስንልህ መንገድ ትቀይራለህ። እመነኝ። ፕሮፌቲክ ስፒሪት እንዳትካፈል ፋይት አለ። አሁን እየጠበክ ነው አይደል? እንደው አይመጣም እንዴ አይጠራኝም። ዛሬ እንደሱ አይደለም። ውሰድልኝ ብቻ። እኔ ካፌ ሲወጣ እንኳን ክብደቱ ይሰማኛል። አንዳንዶቻችሁ ከዚህ በፊት ያለመዳችሁት የገንዘብ ምንጭ ዛሬ ፈነዳ። ጋላጋ ተገሬያሳ ራዳጋዲያ እኔ በጣም ነው በኃይል የገንዘብ ሚራክል ማምነው። በጣም አምናለሁ። ማሃዲያስ እዚህ ምድር ላይ ሊያስደስት ነው ኢየሱስ የመጣው ብዬ አምናለሁ። በመከራ እንዳትኖር አምንልሃለሁ። ልክ ኢየሱስ ሲወለድ ቆይ መላእክቶቹ ምን እንዳሉ ታውቃለህ? ሰላም ማነው ክብር በአርያም አሉ። ሰላምና ደስታ ለሰው ልጆች አሉ። ይኸውልህ እዛ ክብር እዚህ ምድር ደግሞ ምንም እንዳይጎልህ ፈቀቅ ብለህ እንድትኖር
ላንተ ማጋፋን ያሳ ግርግም ውስጥ ተወልዶ ግርግም ውስጥ ወርቅ ከገባ አንተ ውስጥ ተወልዶ እስከ ዛሬ ያለመድከው ክብር አንተ ጋር ይገባል። በቃ ዛሬው ከመጸለይ በፊት ልናገር። እዚህ ጋር ባይተው እየጸለይኩበት የነበረ አጠገቤ ስዊት አግኝቻለሁ። ስዊት ነው ከረሜላ እና እየጸለይኩበት ነበር። ላይፋችሁን የሚያጣፍጥ ነው። የብሉይ ኪዳኑ በጨው ተናግሮት የለ እንዴ? በጨው እኔ ደግሞ የአዲስ ኪዳኑ ነኝ። እንዴ እኮ ጨው ነስንሶ አገር አጣፍጧል እኮ። እኔ ታዲያ ቸኮላታ አብልቼ ህይወትን አላጣፍጠው? እኔ ሁሉ በትንቢት አያቶሳ ተውኛ ታስተንበይ። ቆይ ለህዝቡ ልናገር። ደታ ታላኮሰካ ግራዲያሳካ አኒያክ ማንም እንዳይቆም አንተ ብቻ እንደቆምክ። በቅርብ ጊዜ ከኢትዮጵያ ውጪ እግዚአብሔር ቤተክርስቲያን እንደምትመሰርት ይናገረኛል። አትቆምም በለው ይለኛል ጌታ። ኢራደካዲ ጋቶሳ መንደግሪቫ ሳክሮቫ ጃናማክራ እግሮች ላይ እሳት ገባ። የሚያፈጥን ቅባት አገኘ። ይኸው ስሙኝ፣ ኢትዮጵያ አይደለም ያልኩት፣ ክፍለ ሀገር አላልኩ። ከኢትዮጵያ ውጪ ገኒያ ተኮራባ እማያቸው ሰዎች አሉ እና ጥቁሮች አሉ። አፍሪካ ውስጥ ነው ስል ደግሞ ሌላ ነጮችም የክብር መንፈስ ሩይ ከበኩስ ተከበንዳ ማዲጋባር ዲያባስ ሶትራባ የእግዚአብሔር ልጅ ኢየሱስ ጌታ ነው። አፍን ከፍታለሁ፣ በአፍ ቃሌን አስቀምጣለሁ። መጋብ ታላላቆች ይሰማዋል። በአገር መሪዎች ፊት ሞገስ ይሰጣል። ለምን አንድ ሰው አሜን አይለኝም? ሲናገሩ አልሰማህ? ሲመሰክሩ አልሰማህ? ይሄንን እግዚአብሔር ሰው ካገኘው በኋላ ቅባት የተቀየረ ይሄንን ካገኘሁት በኋላ አንተ የምትለው ያንን የገና ፕሮግራም ከተካፈልኩ በኋላ ትላለህ። እግዚአብሔር በሌላ መንገድ ይመራል። ማጋይካስ እኔ ሁላችሁ መቼም አይጠገንም የተባለ የፈረሰ ትዳር በዚህ ትንቢት ሲጠገናየው ልቀጥል። አንድ ልጨምር። እግዚአብሔር በረሃብ ዘመን ነብዩን ሂድና አለው በኩራት ፈፋ ስር ተሸሸግ፣ ከዛ በቁራ መግብሃለሁ አለ። መቼም እኔ ሁሉ ጊዜ ይሄ ሚራክል ነው፣ ይገርመኛል። ሚራክል ቢሆንም ሰቀቀን አለው። ቁራው መጣ ቀረ ትላለህ። ቁራን አምነ ቁጭ ማለት ምሳ ሰዓት ላይ እንዲህ ማለት አገልጋዮች ይገባቸዋል። በቁራ ይኖራቸው አይደል እንዴ? ቁራው ገና አሳሰበኝ እስኪል ብዙ ነገር አለ። አብሮ ይመክራል ደግሞ ምግቡን ሰጥቶ። እግዚአብሔር ቸራደ ደግሞ ሌላ መንገድ አለኝ አለ። ልቀይረው አለ። ካና ማጋባዲያስ መበለቷ ቤት አስገቡ። ሌላ መንገድ አለኝ። መበለቷ ቤት በታምር በላ። አሁንም እዛም ቢሆን እንደው የትልቅ ሰው ጡረተኛ ትሆናለህ። አሁንም ሌላ መንገድ አለኝ አለ። እዛ ተራራ ስር አስተኛውና ማንንም ሳታበላለው ማንንም ሰው ሳይኖር አሳሰበኝ የሚል ሳይኖር ማንም ሳይኖር በተራራ አጠገብ እንጀራ አገኘ ይላል። በሌላ መንገድ መብላት ትጀምራል። ይሄንን ሰጅልኝ ሌላ መንገድ በይ። እኔ ዛሬ ስብከት አይደለም ያለኝ ፕሮፌሲ ነው ያለኝ። ፕሮፌሲ ነው ያለኝ። ከዚህ ፕሮግራም በኋላ አንዳንዶቻችሁ አዲስ የሥራ በር ይከፈትላችሁ። በጥንቆላ በአስማት ይባረካሉ ብለህ ታምናለህ? አስደግመው እኮ ነው አስደግመው ትላለህ። እኔ የምደጋግምህ በምንድን ነው ታዲያ? እየደጋገምኩብህ እኮ ነው። በሌላ መንገድ ትባረካል። ጃይ ካቶሳ አንዳንድ ሰዎች ቤት የሚሆን ነገር አለ። እስከ ዛሬ ወደ ህይወታቸው መጥቶ በማያውቅበት በኩል በረከት ይመጣል። ምን አልኩኝ? አልጮአችሁማ? ዛሬ ይህንን ፕሮግራም የተካፈላችሁ ሰዎች አካሄዳችሁ ይቀየራል። እቤታችሁ ውስጥ የሚወራው ወሬ ይቀየራል። ምንድነው ከተባለ ሕፃኑን ኢየሱስን አግኝተ ነው። እስቲ ጩሁና ሌላ መንገድ በሉ። በዚህ መንፈስ ላውጅባችሁ ልጸልይ። ማና ኮሬቫናስ ሌላ መንገድ ብላችሁ ተነሱና ቆሙ። ተነሱና ቆሙ። መሐላ ካቫስ
ራደ ከዲጋባሽ ከፓራዲዮስ ፕሮፌት ይባርከን። መጀመሪያ ይባርከን። አሃ ነብይ መጥቶማ ካፉ የሆነ ነገር ካልወጣ እኛ አንለቅም። ታውቃለህ፣ ነግሬያቸዋለሁ ከዚህ በፊት ነብይ ካገኘ ወይ ሰውተህ ወይ አርደህ እንደዛ ነው መጽሐፍ ቅዱስ ላይ። አንዳንዶቹ ሰገነት ሰርተው፣ አንዳንዶቹ ደግሞ ስጦታ ሰጥተው፣ አንዳንዶቹስ ላግኘው ብለው የፎከሩት ቃል ካላወጣ ብሎ የፎከረ ንጉሥ አለ። እኔ ልንገርህ እንዳያመልጥ። አንዳንዱ አለ ዝም ብሎ እስቲ ቃል አውጣ የሚላል እንግዲህ ቃል አውጣ እንደሱ አለ። በእምነት በመንፈስ እግዚአብሔር አምላኬ የማገለግለው ጌታዬ ምስክሬ ነው። ብዙ መንገዶች እንዲህ ተሰርተዋል። እመኑኝ እንዳደነግጡ። ብዙዎች ነው ስራ የሚቀይሩት እዚህ ቤት። እኔ ከፕሮፌት በኋላ ይሄንን ከረሜላ ፕሮፌቲክ አድርጌ ነው የምሰጣችሁ። ከዛ በፊት ግን አይ እግዚአብሔር ሰው ሳትናገር እኔ እፈልጋለሁ። ነብይ ቤቱን ረግጦት ዌልካም። ደህና ናችሁ? እኔ ሊካፈል ነው የመጣሁት። ጌታ ይባርካችሁ። ቁጭ ብዬ ጌታ ምስክሬ ነው፣ እውነት የማገለግለው ጌታ ነው። እውነት ይሄ ቤተ ክርስቲያን እንደዚህ ቺቺኛይቷ ጉባኤ ለትሬኒንግ ለአገልጋይ ትሬኒንግ ስትጠብ ለኳየር አይበቃም። እኔ ለምንም ጌታ ኢየሱስን እውነት በቃ እግዚአብሔር ስፍር ቁጥር የሌለውን እግዚአብሔር ከተማውን በፉጨት ሲጠራው አየሁ። እስከ ዛሬ አገልግሎት አልጀመርኩም እስክትል ጌታ ምስክር። ሽባ የለ፣ ዕውር የለ፣ አንካሳ የለ፣ መዝለል ይጀምራል። በቃ ይሄ የፕሮፌት ሄኖክ መልእክት ነው። ጨርሻለሁ። ደህና ናቸዋ። ከፕሮፌት ጋር ረጅም ዓመታችን ነው። ከወንድሜ ዘማሪ ቴዲና ከፕሮፌት ጋር ረጅም ዓመት ከ10 ምናምን ዓመት የአንድ ወር የ2 ወር የ1 ዓመት ምናምን አይደለም፣ የረጅም ጊዜ ቆይታ ነው ያለን እና በቃ ዛሬ አገልግሎቱን ለመካፈል አብሬ ደስ እንዲለኝ ይሄንን እንትን ሰርፕራይዝ ለማድረግ ነው የመጣሁት። ግን ከነብይ አፍ ቃል አይጠፋም አይደለ? የሚገርማችሁ እዚህ ቁጭ ብዬ አሁን እያሰብኩ የነበረው ከ2 ዓመት በፊት ጭራሽ እኔ አገልግሎት እንዳላገለግል በህይወቴ ላይ ከባድ ለሰው ለሄኖክም አልነገርኩም፣ ለቴዲም አልነገርኩም፣ እናቴም አታውቅም። እንዳላገለግል ከባድ በህይወቴ ውስጥ በቃ ከባድ እግዚአብሔር እንደዚህ ግንጥል አድርጎ ነው የጣለልኝ። ለእናንተም አልነግራችሁም። በዚህ 2 ዓመት ውስጥ ግን እኔ መንፈሳዊ ነገሬ አፕግሬድ አድርጓል። ጌታ ይባረክ። እንደ ነቢይ ከሰማችሁኝ ትንቢት ልንገራችሁ። ቁጭ ብዬ መንፈስ ቅዱስ ኢያሪኮ ፈርሷል አለኝ። አሜን ትላላችሁ? 2 ነገር ላይ ብቻ ትንቢት ነግራችሁና ጸልዬ ወርዳለሁ። ኢያሪኮ ማለት የሄደባት የገባባት የኖረባት ሁሉ ፌል የሚያደርግባት ከተማ ነች። ልብ በሉ። ዕውር፣ ሽባ፣ ማጅራት መቺ ምናምን ሁሉ ቢወለድ ኢያሪኮ ነው። ምክንያቱም ምንድነው ስትሉ የእስራኤል ሕዝብ ከግብፅ ወጥቶ ሲመጣ ኢያሪኮ ለእስራኤል ሕዝብ በሯን ዘግታ ስለነበረ ኢያሱ ከተማይቷን ረግሟት ስለነበር በኢያሪኮ ከተማ ግንብ ለመገንባት ቤት ለመስራት ቅጥር ለመስራት የሚነሳ
ልጁ ይሙት ብሎ ረግሞ ስለነበር ትልቅ ሰው አይውጣ፣ ቢሊየነር አይውጣ፣ የተማረ አይውጣ፣ ፕሮፌሰር አይውጣ፣ ፕሮፌት አይውጣ ብሎ ረግሞበት ስለነበረ ኢያሪኮ ከተማ ቢወለድ ዕውር፣ ቢወለድ ሽባ፣ ቢወለድ ድሃ፣ ቢወለድ ዘኪዮስ የቀራጮች አለቃ ሃሌሉያ እንደ ነቢይ እግዚአብሔር አፉን እንደቀባው ሰው ልንገራችሁ፣ ፌላሪቲ ዛሬ ቆመ። ኖ ሞር ፌላሪቲ። አጠገባችሁ ላለው ሰው ንገሩት፣ እግዚአብሔር እንዲህ ይልሃል፣ ከዛሬ ቀን በኋላ አንዳች ነገር ፌል አያደርግም በሉት። መልእክት ልንገራችሁ፣ ከዚህ በኋላ በእናንተ ህይወት የሚያበቃ የሚቆም ነገር የለም የለም። ቁጭ በሉ። አሁን ወደ ኋላ ለወስዳችሁ ህይወታችሁ ላይ፣ ዘሮቻችሁ ላይ፣ ትውልዳችሁ ላይ፣ ነገዳችሁ ላይ፣ አያት ቅድመ አያቶቻችሁ ላይ ሳታውቁት የተዘራ የተነገረ እርግማን ዛሬ ማታ ፈረሰ። ድምጻችሁ ከፍ አድርጉና ልቀቃ ይበሉ። ኖ ሞር ፌላሪቲ። ጌታ ምስክሬ ነው። ከዚህ በኋላ የምትጀምሩት እያበበ እየጨመረ ይሄዳል። ልንገራችሁ፣ ኢያሪኮ ከተማ የእስራኤል ሕዝብ ሲመጣባት በሯን ጥርቅም አድርጋ ስትዘጋ የእስራኤል ሕዝብ 7 ጊዜ ዞሮ ነው የገባባት። ሲዞርባት ራሱ ኢያሪኮ ዞረበት። ዛሬ ማታ በሩን የጠረቀመባችሁ ዞሮበታል። ይኸውላችሁ ይሄን ልንገራችሁ እንዳልጨርስ፣ የኢያሪኮ ከተማ ፈውሷ ኢያሱ ረግሟት ሄደ። ለረጅም ዘመናት የኢያሪኮ ከተማ ትውልድ ይከሽፍባት ነበር። የእናንተ አሁን እኔ ፕሮፌሲ ወይም ትንቢታዊ ቃሌ ለእናንተ ብቻ ሳይሆን ለእናንተ ዘመዶች፣ ይኸውላችሁ በእናንተ ቤተሰብ ማጅራት መቺ፣ ድሃ፣ ለማኝ፣ በሽተኛ አይኖርም። እንዲህ በሉ እስኪ፣ ከዚህ በኋላ በእኛ ቤተሰብ በእኔ ዘር ላይ እርግማን አይኖርም። ኢያሪኮ እንደ ዘኬዎስ አይነት የቀራጭ አለቃ ያለባት ከተማ ናት። ከእርግማኑ የተነሳ መልካም ነገር የማይወጣባት። ወደዚች ከተማ ግን አንድ ቀን ኢየሱስ በመንገድ እያለፈ ገባ። ልንገራችሁ፣ በማንም ይረገም፣ በማንም መጥፎ ቃል ይነገርባችሁ፣ ከኢየሱስ የተነሳ ተፈውሷል። ነካ አድርጉትና ፈውስ ወደ ቤቴ ገባ በሉ። ላሳያችሁ። ኢየሱስ ወደ ከተማይቷ ገብቶ ቀጥሎ የቀራጮች አለቃ የሆነው ከተማይቷን የሚወክለው ዘኬዎስ ቤት ገባና እንዲህ አለ፣ ሰላም ለዚህ ቤት ይሁን። ለዚህ ቤት ታላቅ መዳን ሆኗል። እስኪ እንዲህ በሉ፣ ለዚህ ቤት በሉ ታላቅ መዳን ሆኗል። ይሄ መዳን የሆነበት ቤት የዘኬዎስ ቤት ብቻ አይደለም፣ ኢያሪኮ ነው። መልእክት ልንገራችሁ፣ የእናንተ ቤተሰብ መዳን ሆኖለታል፣ ሆኖለታል። እሺ እንግዳውስ እንደ ነቢይ ከሰማችሁ ልንገራችሁ፣ ከዚህ በኋላ የእናንተ ጄኔሬሽን ፕሮፌሰር፣ ፕሮፌት፣ ፓስተር፣ ዶክተር፣ ቢሊየነር፣ ሐዋርያ፣ ፕሬዝዳንት። ሃሌሉያ! ኖ ሞር ፔናልቲ። ድምፃችሁ ከፍ አድርጉና ከዚህ በኋላ በእኛ ቤት እርግማን የለም። ልንገራችሁ፣ ከዚህ በኋላ በእናንተ ቤት የሚያፈራ
የሚያብብ የሚወጣ ኖ ሞር። የእግዚአብሔር ሰው ፕሮፌት ጌታ ምስክሬ ነው። እቺ ቤተ ክርስቲያን ስታብባየው ስታብባየው ስታፈራየው ስትንሸረገጋየው እስኪ እናንተም ቤተሰቦቻቸው ወደ ኋላ ተመልከቱ። አያት ቅድማቱ ወንድሞ አጎቶቻችሁን እዩ እዩ። ምናልባት አያቶቻችሁ ሀብታም ነው ብትሉ እንኳን በግ የሚያረባ ከብት የሚያረባ ነበረ። ከዚህ በኋላ ልንገራችሁ የእናንተ ቤተሰብ ፋብሪካ ያረባል። አሜን በለኛ። መኪና ያረባል። ቅባት ይረባበታል። እስኪ እንበሉ ታሪክ ተቀየረ። ሌላ መንገድ በእኛ ቤት ሆኗል። ምን እንደ ቀድሞው አይደለም። ሌላ መንገድ ታውቃላችሁ። ኢየሱስ ገባ ማለት ታሪክ ይቀየራል። ዘኬዎስ ቤት ገባ፣ ኢያሪኮ ገባ፣ የኢያሪኮ ከተማ ተቀየረ። ኢየሱስ ግርግም በረት እበት የሚሸተው ግርግም ውስጥ ገባ፣ ከርቤ ሸተታ። የእናንተ ህይወት መልካም ጠረን ይኖረዋል። እስከ አጠገባችሁ ላለ ሰው እንዲህ በሉት፣ ጨርሻለሁ። ንገቱ። ስማ። እግዚአብሔር እንዲህ ይልሃል፣ ከዘርህ ላይ እርግማን ሰብሬያለሁ ይልሃል። ከዚህ በኋላ አንተ ታላቅ ሰው ነህ። አንድ ጸሎት ብቻ ልጸልይላችሁ። ከዚህ በኋላ ከየት በኋላ ከዚህ በኋላ እግዚአብሔር እናንተ ቤት እርግማንን ሰብሯል። አሁን አሜን ስትሉ ወንድሞቻችሁ ላይ፣ አጎቶቻችሁ ላይ፣ አክስቶቻችሁ ላይ፣ ዘመዶቻችሁ ላይ እንዳሉ አስከረም ይለው እስቲ አሁን ዛሬ ብዙ ጊዜ ሳገለግል እኔ አብረው የሚያገለግሉ የሚካፈሉ ሰዎች ሳትጠቀሙ ሰፈር እንዳንቀያየር ፈራለሁ እላቸው ነበር። የሰው አፍ የሰው ነገ ይወክላል። የሰው ነገ አፉ ላይ ነው ያለው። ዛሬ ግርጣትና ጠኔ የሚባሉ መዝገብ እናባረራለን። እግዚአብሔር እንደ ትዕቢት እንዳታዩብኝ አደራችሁ። እግዚአብሔር የኢትዮጵያን የቤተ ክርስቲያን የአገልጋዮችን የድህነት መንፈስ እንድመታ ቀብቶኛል። በኢየሱስ ስም ሕይወታችሁ እንደዚህ የጣፈጠ ይሆን። ልንገራችሁ፣ ከዚህ ምሽት በኋላ ድህነት የሚባል በሽታ ቀብራችሁ ትሄዳላችሁ። ብዙ ባለ ፋብሪካዎች ነው ያለው። ብዙ የካምፓኒ ባለቤቶች ነው ያለው። ብዙ ትልልቅ ራእይ ያለው ቢሊዮነሮች ነው ያለው። ያቺ ሴት አንቺ ነሽ። you receive it no more። አልሰማውም። እቤታችሁ ስትገቡ ይሄንን ለጥፉልኝ። ምን አልኳችሁ? ከእንግዲህ በኋላ በእናንተ ቤት ኪሳራ የለም። ወዳችኋለሁ። ቆይ ምን ጉር ነው? I love you ፕሮፌት። ጌታ ምስክሬ ነው። በጣም ነው ደስ ያለኝ። እና ደግሞ ባይ ዘ ወይ የነቢያት መንፈስ አውቃለሁ። የሚተነብይ ሰው አይደለም። ምን ስፒሪቱን አቆለ ህይወት አለው። ሲገፋ አይሰማም። እንትን ጭንቅርቅ ብሏል። አርቤቱ መልአክ እኮ ነው።
ከፍ በል ይወዳል ራባዲያ ካማ እኔ አሁን ስሰጣችሁ ማንኛውም ህይወታችሁ ይሄ አዳደ ታቃለ ድግምግምሽ ነገር አይመረም። አንድ ቀን ጌታ ኢየሱስ 38 ዓመት አልጋ ላይ የተኛ ሽማጋ መጣ። የመጣው የፈውስ ቦታ ላይ ነው። ቦታው የፈውስ ቦታ እኮ ማለት በአዲሱ መደበኛ ትርጉም ጠበል በለው። ብዙ በሽተኛ ነው ያለው። እዛ ጠበል ቦታ መጣ ለማጸለይ ያለ ሁሉ በሽተኛ። አንዱ ሰው አይቶ ግን አዘነለት ይላል። ለምንድን ነው 38 ዓመት እንዲህ መሆኑን አይቶ ዓመታት የከረማችሁበትን ቦታ ዛሬ ቀየራችሁት። አንዳንድ ሰው አለ እዚህ መስሪያ ቤት ስንት ዓመት ቆየሁ? 17 እና አይመርሽም እንዴ? ለቃ አንዳንድ ነገር እኮ ታውቃለህ፣ እሱ አይደለም የሚለቅ አንተ ነህ ያስከው እኮ ይዘው እኮ ነው ይኸው ሊለቀው ነው። አንዳንዱን ዛሬ ትለቀዋለህ ራስህ። ረጅም ዓመት ከተቀመጣችሁበት፣ ከከረማችሁበት፣ ከኖራችሁበት፣ ከበላችሁበት ቦታ አድራሻ ቀየራችሁ። ስለዚህ ይሄንን ከረሜላ ስትበላ ይቀየራል። እንዴት ይሆናል? ቤት በኩል ለኔ ታሪክ የሚቀየረው ቤት በኩል አለለም ባዘው አለለም ሃሌሉያ አሜን ነው። ይህንን ከረሜላ ስበላ ይህን ቸኮሌት ስበላ የኔ ታሪክ እንደሚቀየር አምናለሁ የሚላለ በጌታ በኢየሱስ ክርስቶስ የቤተሰባችሁ ነገር ጣፈጠ፣ መንገድ ተቀየረ። በናዝሬቱ ጌታ በኢየሱስ ማንኛውም ያንቺ ነገር ከዚህ ቀን ጀምሮ በሌላ መንገድ እንደሄዱት አንቺ ከዚህ አዳራሽ ስትወጪ በኢየሱስ ክርስቶስ ላይፍ ሶርስ ቅባት አገልግሎት ቲንኪንግ በኢየሱስም ሌላ መንገድ ሆነብሽ። Takatoba se barabina kiatoba rashida baraso matora bashada korabasa raza toko matora bashida matora
በኢየሱስ ስም እናንተ ነገር ጣፈጥ 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 በኢየሱስ አቶሶ ባባቶቴ ተሳታቱ ራሳቶ ፕራባጃና ሃሌሉያ ሃሌሉያ ቻባሶ ትሮ ማዛክ በጌታ በኢየሱስ ቅባትሽ አገልግሎትሽ ፌቨርሽ የሚቀይር ባላራ ቦራባሳ ሳታታ ቦራባሻካ ራዛቶ ምሕረቱ እጅግ ብዙ ልክ የለው ታማኝነቱ ተጌታ ቆጥር ባለኝ ኃይል ዘምራለሁ ክብር ለኢየሱስ ነው ክብርን እሰጠዋለሁ እኔማ ሌላውራው እንዴት ልተርከው እኔማ ሌላውራው እንዴት ልተርከው የአምላኬ ውለታው አይምሮ ይበላል የኢየሱስ ስጦታ አይምሮ ይበላል ቹላባስ ራሳታካ ስጓዝ ባሳለፍኳቸው ዓመታት ተለይቶኛ አያውቅም ልስከን ሞገሳ እስትንፋስ ሲል አምላኬ ለኔ ጊዜ ኢየሱስ ስለኔ ሁልጊዜ ለኔ እኔማ ሺባባባሳ እንዴት ልተርከው የባራቦሳ ካቦራባሳ የባራባሶ ተባራቦ ራሳ ተከተለ የባራሶ ታከማ የባባባያ ሰብራዳላባ የባባያ ኮባራሳ ኮራሳ ቶርበለ ጀና ባራዲያ ማሶ ተለወጠ እላለሁ ዛሬ መጣ የባራቦሻ ብዙ ነው ያሳለፈ ፍቅር ተሸክመ መልክን አልወጠብኝ ወደ ቢሆን ያካፖራ ሰያታታሶ ራሳታ ወባባያ ኮ ሬሳታቶስ ጀና ባራሳ ሬያኮ ራሳ ሬያኮ ባሳ
መንፈሴ ላይ ይሰማኛል። የመረረ ነገራችሁ ጣፈጠ። አያታሳ ቦሳቃ ኤላ ተራጂና ማኩባ የመረረ ነገር አዲካታስ ቢጋቱ ቫንታራቴገስ ባንዳክሪቫ ሳካቶ ጀባ ባጋቲቫ ተተተሳ ትሮቫ ዳጋሳ ዲጋስ ተገንዳ ክሪቫ ኤና ማቹና ማጋቮን ያማስ ብራታካስ ታቾባስ እናንተ ቤት ውስጥ ድጋሚ አይለቀስም፣ አይቆምም። ዛሬ ተነብያለ ድቆ ላርዴዳ ሀዲና ማሽ ፕሮፌት ሰጠው እንዴ ረበለው ወይ ከተከደ ባሹ ዳጋሳ ናማስ ራባባጋሳ በጌታ ልናገር ከዚህ ቀን በኋላ አይመራችሁ ዝም ብለህ በላው እንዴ ቀና ሳት ብለው እንዲህ በል ኑሮ ሊጣፍጠኝ ነው በል። አረ በል እባክህን ሊጣፍጠኝ ነው በል። ማሐሶኮ ፕራባሳ ካቶች ከዚህ ቀን በኋላ ይጣፍጣችኋል። ላይፍ በጣም ይጣፍጣችኋል። እግዚአብሔር ይውላችሁ በገባችሁበት ሁሉ ለውበት ያደርጋችኋል። አዛካቴ ካራ ቅመም አይታችኋል። ትንሽ ነው ግን ሙሉ ድስት ነው የሚቀይረው። እናንተ እንደዛ ትሆናላችሁ። ወረፈር የትም ግቡ፣ የሆነ ሀገር ግቡ፣ ከእናንተ የተነሳ ይጣፍጣል በኢየሱስ ክርስቶስ። አጋባ ስንት ናችሁ? ሃላካቴጌ ሳካባ ጣፈጣኝ እናንተ ቤት የእናንተ ኑሮ አያ ካዲ ባሻላዳ ራዳ ጋቫና ዲያታካ ያው ጌታ አዲባ ታካሳ ከዚህ በኋላ አራቫ ጋዲና ማስ በላ ተራሻ በቃ ጣፈጠ። አጋፎሳ ካቫና ታራሃዳ ላቃ ይሄዳ ከዚህ በኋላ ሊብስብን ነው እኮ በጌታ በኢየሱስም አራት ልጅ ለኔና ላንቺ በኢየሱስ ክርስቶስ ለማስተዋል ማጋፋጋ ተካራዲያ ሳኮራ ቼማቶራ ቪና ሳኮላ ቫጂ ሌላ መንገድ በል አሜን። ሌላ መንገድ ካሳ ሌላ መንገድ ደስታላ ቦሽማቲ ካታባ እንዳሌቦ ብራስ ተካቴባ እንዳ ኩሸለባራ አዲጋ ተቨንዳስታ ራይ ከተው ረቪንዳ ዲጋባ ሳማንቶር ረቪና ማስ ሌላ መንገድ በጌታ በኢየሱስ ለፋሚሊ አሜን። ሌላ መንገድ አሜን። በኢየሱስ ክርስቶስ ሌላ መንገድ ጠራው። ሌላ መንገድ በጌታ በኢየሱስ ከዚህ በኋላ ያው ጌታ በምን እንደሆነ ግራ ይገባል፣ ግን ኢየሱስን አገኘችው። ክብር አምጡልኝ አንዱ